ሰውየውም ልጁን ያስተምረኸኛል፣ አስቸጋሪ ልጅ ነበርኩ። እናም አንድ ቀን ሰላም ወደ ዩቲዩብ ተመልካቾች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለ። እንዴት ናችሁ? ደህና ናችሁልኝ? እንግዲህ ዛሬ ክፍል 12ን ይዤ መጥቻለሁ። ምን ይለቁልናል በሚለው እኔ ያሰብኩት ሀሳብ አለ ማለት የምለቅቅልን ግልጽ ነው። ከሶስታቸው የአንዳቸው ነውር ይጋለጣል ብዬ ተስፋ አደርጋለሁ። እሱም ደግሞ የሚያጋልጣቸው ሰው ወይ ብሌን ወይ ደግሞ ነጋራ ወይ ደግሞ አክስትየው የአምናን አክስት ናት ብዬ ተስፋ አደርጋለሁ። እና ደግሞ ጄዲን ያረገዘችው ከአምናን አይደለም ብዬ አመንኩት በሙሉ ልቤ። እናንተስ ምን ትላላችሁ? እስቲ ላይክ ሰብስክራይብ እያደረጋችሁ ቤትን አሳድጉ። እርስ በርስ እንደግ እስቲ ደህና ዋሉ። ጭቅጭቅ ያለ የመሰለኝ ኦርቶዶክስና ፕሮቴስታንቱ ላይ ኦርቶዶክስ ለፕሮቴስታንት ምናምን ፕሮቴስታንት ለፕሮቴስታንት ኦርቶዶክስ ለኦርቶዶክስ እስልምና ላይ ያለ አይመስለኝም ነበር። ወላሂ እኔ ቀናኝ ውሸት የሚባል ነገር ያለ አይመስለኝም። አይቼ ስለማላቅ ለኪ የቲክቶክ አልጎሪዝም የምትከተሉትን የምታዩትን የምትውሉበትን ሰፈር በጣም ከኛ የተሻለ ነው። በቃ እሱን ነው የሚያመጣላችሁ። አሁን እዚህ ስገባ ይጨቃጨቃሉ። ላኢላሃ ኢላላህ መገዳደል እስኪቀራቸው ድረስ የሚሰዳደቡት፣ የሚጫጫሁት፣ የሚፈራረዱት ደነገጥኩኝ እኔ። ከዛውን እኔ ሙስሊም ከሆንኩ በኋላ የሙስሊም ንግግሮች፣ ጮንትኖች፣ ትምህርቶች ምናምን ነው የሚመጣው ቲክቶክ ገጽ ላይ። በቃ ዘግናኝ በሆነ መንገድ ነው ሲጫጫሁ ሲሰዳደቡ የሚሉት። በአንደኛው ፓርት ራሱን በተለየ መንገድ የሚያይ አደገኛ ግሩፕ አለ ጄጅ የሚያደርግ። እነዚህ እስልሞች እኮ አይደሉም ምናምን ለውይይት እንኳን ነገሩን ክፍት አያደርግም። በሌላ በኩል ደግሞ እኔ በጣም የምወዳቸውና የማከብራቸውን ሰዎች ደግሞ ጥርምስምሳቸውን የሚያወጡ ደግሞ አሉ። ለሙስሊም ወንድምና እህቶቼ አትቸኩሉ። ለማብራሪያ ለሆነ ነገር የኔን ሙሉ ነገር ተረዱ። መጀመሪያ አትቅለብለቡ። አሁን አንዱ መጥቶ ተሰብስበን እያወራን አንተ ገና ልጅ ነህ፣ እጅህን ተይዘህ ነው መሄድ ያለብህና በምትሄድበት ቦታ ሁሉ እያስፈቀርክ ነው ኡስታዞችን እያስረደ ማለት ነው። እሱ ምንድነው አንተን የሚያመላክቱ ሰዎች፣ ወደ እውነት መንገድ የሚመሩ ሰዎች እያንዳንዱን ቦታ እጅህን ይዘው ነው እየመሩ ያስተማሩ። እዚያም ብዙ ወንድሞች ኡስታዝ ወሂድ፣ ኡስታዝ ሳላ እና ሌሎችም ጋር አንድ ላይ በመሆን ከነሱ ጋር ነው እያንዳንዱን ለፖድካስት ፕሮግራምም ሲቀርብ እዛ አይነት ፖድካስት ላይ እንድቀርብ ተጋብዣለሁ እና ምን ታስባላችሁ ብሎ እነሱን እንትን መከተል ማለት እነሱ ወደ ትክክለኛው መንገድ ሐዲስን እንዴት እንደምትማር ቁርአን እንዴት እንደምትማር የሚያግዙ ሰዎች ስለሆኑ ይህንን ነገር የግድ ከግምት ማድረግ ያስፈልጋል። ምክንያቱም አስረደ ኧረ እባክህ ገና ነህ ሴሌም ነህ ግን አንተ ማንንም አላስፈቅድም፣ ማንም እንዲመራኝም አልፈልግም። የምመራው በቁርአን ነው። እኔ ቁርአንን ራሴ ገልጬ አነባለሁ። ከዛ ከወንድሞቼ ጋር ሐሳብ እንለዋወጣለሁ እንጂ በራሴ ነው። በቃ ራሴ አነባለሁ፣ ራሴ እረዳለሁ። የምረዳውን አስረዳለሁ፣ የምትረዳውን ታስረዳለህ። ምን ብዬ ነው አንተን እያስፈቀድኩ የምሄደው? የአምሳ ምናምን ዓመት ሽማግሌ በተለያየ ሐሳብ የዳበረ ሰው እጅን ይዘን ይሄድ ትላለህ እንዴ? አታፍርም ስትናገር ራሱ? እና እኔ ልበላ ነው እንደዚህ ማለት ልበላ ነው ልጠጣ ነው እያልኩ የሆነ ቦታ ሊሄድ ነው የሆነ ነገር ልናገር ነው። ባሪያ ነኝ እንዴ? ነኝ በነፃነት የሚመጣ አልፈልግም። እኔ ሐሳብ አለኝ፣ ሐሳብ አለህ፣ እንወያያለን። ከዛ ገዢ ሐሳብ ያሸንፋል፣ አዳማጮች ይበረታታሉ። አንተ ብቻ ለፍላፊ፣ እኔ ቁጭ ብዬ የማዳምጥ ዕቃ እኮ አይደለሁም። እኔ በቂ ማብራሪያ ቁርአን አለ፣ በቃ ቁርአን አነባለሁ። አስፈላጊ ነገሮች ካሉ ደግሞ ራሴ አነባለሁ። ይህን ተቀበል ይህን አትቀበል የሚባል ነገር የለም። አይሰራም። እዛ በተለይ እኔ ጋር አይሰራም። በቃ ስለማይሰራ ነው። የእናንተን ቁቡ ሐሳብ ዝም ብሎ ፕሮግራም እየተደረገብኝ እየተጫነብኝ ግን ዝም ብለህ አዳምጥ፣ አተንፍስ፣ ጊዜ ወስደህ ተማር የሚባል ነገር ግን የለም። ሰው ነኝ፣ አእምሮ አለኝ፣ ራሴ አስባለሁ፣ ራሴ እረዳለሁ። የማልረዳውን ነገር አልተረዳሁም፣ አይመለከተኝም። ካልተረዳሁት አልተረዳሁትም ነው፣ አልጨነቅም። ብዙ
የተረዳሁትን ደግሞ በድፍረትና በነጻነት አወራለሁ። ማንንም አልሰማም የሚላል አይደል? ይሄ አኩቻ። ይሄ ግን ትዕቢት አይደለም፣ ብልግና አይደለም። ይሄ ሰው ሁሉ እንደዛ ነው መሆን ያለበት። ምንድን ሐዲስ ተቀበላለህ አትቀበልም ምናምን ማለት ነው የሚወደው። አልተቀበልክ ሙስሊም መፍረድ ነው የሚወደው። አሁን ይሄ ሰው በተለይ ማህበራዊ ሚዲያ ያለው አርበኛ ታፍታፋ ነው። እነዚህ ሙስሊሞች አይደሉም ምናምን ነው ይፈርዳል። ፈራጅ አላህ ነው ይልና ራሱ ይፈርዳል። ማንም ጥያቄ ጠይቅ መልስ መመለስ ነው ያለብህ ይባል ነገር አልቀበልም። አይሄት አልወድም። በጣም ነው የሚያስጠላኝ። በቃ ዘፈን ነው የሚመስለኝ። ከዛ ደግሞ የነብዩ መሐመዱን መውሊድ የሚያከብሩ አሉ፣ የማያከብሩ አሉ። ነሽዳ የሚሰማል የማይሰማል አያጣላም እኮ። በቃ የሚሰሙት የሚስሙ፣ የማይሰማው የሚስማ። የማይሰሙት እነዛኞቹን እስልምና አይቀበሉም። ይሄኛውም እንደዚህ። ለምንድን ነው ትዕቢተኛ የምትሆኑት? እኔ በጣም ሰላም ሰላም፣ እንዴት ናችሁ የአኩ ኢሜጅ ቤተሰቦች? እንግዲህ ዛሬ ከማን ጋር እንዳለው ገምቱ። ከዚች ከጢኒጥየዋ አባቷን በጣም የምትወድ አባቷን ያኮራች ጠንካራ እናትና አባቷን ያኮራች ጢኒጥየዋ ምስራቅ ጋር ያለሁት። ስላገኘሁሽ ደስ ብሎኛል። እኔም እንደዛው ስላገኘኋችሁ በጣም ደስ ብሎኛል። እና ደግሞ በጣም ቆንጆ ነሽ። እና አሁን ቆንጆ እህት አለኝ ማለት ነው። እኔ አንድ እህት ብቻ ነው ያለኝ የቤት። አሁን ሁለተኛ ጢኒጥዬ እህት አግኝቻለሁ። ደህና ነሽ? እህትክ? ደህና ነኝ። እንግዲህ ያው ጋሼንና ማዘርን ዛሬ ማግኘት አልቻልንም። ቤተሰብ ጥያቄ ሄደዋል። እንግዲህ እሷ በሰራችው ቪዲዮ ላይ ዮካ ካርሶችን አውርቻቸው ነበር። አጋጣሚ ሆኖ አዲስ አበባ ያሉ መስለውኝ ዮካ ካርስን ሳናገራቸው አኩዬ ምን ችግር አለው እኛ ጋር መጥተው ስራ ይጀምሩ ብለውኝ ነበረ። አጋጣሚ እሷን ሳወራት ደግሞ አዳማ እንደሆኑና አዲስ አበባ እየተመላለሰ አባቷ መስራት እንደማይችል ስትነግረኝ ግን ያው የቲክቶክ ማህበረሰብ ለጋሼ ስራ ይፈልጋሉ ብዬ ሰላምንኩኝ ዮካ ካርስን አወራቸው። እነሱ ደግሞ ምን አሉኝ? አኩዬ አዳማ በምትሄድበት ሰዓት ስራ ካገኙ ወይ ደግሞ ስራ የሚፈልጉበትን ቤንዚንም ነዳጅም ስለጨመረ ለትራንስፖርት የሚሆናቸውን 20 ሺህ ብር አቀብልልን ብለውኛል። መጀመሪያ ንብረትሽን ያዥ በቃላችን መሰረት የአባቴ ንብረቴን ያለ ይሄንን እንግዲህ ላይቭ ላይ ገብቼ ተናግሬ ነበረ። በሷ ላይቭ ላይ ያው እንግዲህ ዮካ ካርስ ቃሉን ጠብቆ 20 ሺህ ብሩን ለትራንስፖርት ነው። ያው ጋሼ ስራ ነው የሚፈልጉት፣ እርዳታ አይደለም፣ ስራ ነው የፈለጉት። ስራ ግን እስኪያገኙ ድረስ የትራንስፖርት ዮካ ካርስ 20 ሺህ ብር የመጀመሪያ ነው ተብያለሁ። ያው ስራ እስኪያገኙ ነው። ከዛ በኋላ ደግሞ ይቀጥላል ብለዋል፣ ስራ እስኪያገኙ ድረስ። እኛ በደንብ አድርገን እናመሰግናለን ማለት ነው። ስራ ደግሞ እንደምናገኝ እርግጠኛ ነኝ፣ ተስፋ አደርጋለሁ። ያው እያየሽ ስለሆነ የቲክቶክ ማህበረሰብ። አዎ በደንብ ፍቅር ናቸው። እሺ ዮካ ካርስን የምትዩ ነገር አለ በለው። በጣም አመሰግናለሁ። በደንብ አድርጋችሁ በደንብ አመስግኑልኝ። ቴንክ ዩ። ዮካ ካርስ ይለያል። እናመሰግናለን። ይህ የኔ የመጨረሻ ውሳኔና የመጨረሻ ንግግሬ ነው። በምን ጉዳይ ላይ የመጨረሻ ንግግር እንደምናገር የመጨረሻ ውሳኔ በምን ጉዳይ ላይ እንደሆነ ነገ 10 ሰዓት ተኩል ላይ በዩቲዩብ ቻናሌ ላይ ፖስት አደርጋለሁ። ሌላው ሳረሳ ሰሞኑን ከመስኮት ቲዩብ ጋር በነበረኝ ብሮድካስት ማህበራዊ ሚዲያ ላይ ባሉት በተነሱ ጥያቄዎች በተነሳ ግርግር ምክንያት ደግሜ መስኮት ቲዩብ ላይ ቀርባለሁ በቅርቡ። አጠቃላይ ጥያቄ ካላችሁ በውስጥ መስመር ከዛሬ ጀምሮ ማስቀመጥ ትችላላችሁ። ነገ ግን ተስፋ የቆረጥኩባቸውን ነገሮች ይስተካከላሉ ብዬ ደግሞ ለዘላለም እንደማላምን ይሄ ደግሞ የጸና ቋሜ ስለሆነ በደንብ በሰፊው እዛ ላይ እናገራለሁ። እኔ ማስመሰል አልወድም፣ ይሉንታም የለኝም። በልቤ የማናምንበትን ነገር በአእምሮ እየሸነገልኩ መቀጠል አልፈልግም። ሰዎች ከስተታቸው መማር አለባቸው፣ መስተካከል አለባቸው ብዬ በጽኑ አምናለሁ። ስለዚህ ነገ የመጨረሻ ውሳኔንና የመጨረሻ ንግግሬን አደርጋለሁ። በማህበራዊ ሚዲያም ደግሞ ያካበትኩትን መጥፎና ጥሩ ልምድ ደግሞ ነግራችኋለሁ። የማህበራዊ ጥቅምና ጉዳትን በደንብ እንወያያለን። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቀን፣ መልካም ጊዜ።